ሶሶ ምንም አልሆነችም ገጠመች እኔ አሳልፈው ሲሰጡኝ እኮ እና አቡ አሚራ ምናምን ናቸው ትላንትና ከ3 ሚሊዮን ብር በላይ ምናምን ተዋጣላት እያሉ ያሸረግዳሉ ይሄ ፌር አይደለም እኔ ያን እንኳን ነገር አላደረኩም ነበር ቀጥ ብዬ ስራዬ ነበር የገባው ከዛ አስወጡኝ ብቻ ያቺ ኦርቶዶክስ ጓደኛዬ ወሰደችኝ አቤቷ 3 ቀን 5 ቀን ነው ምናምን ደብቃ አስቀመጠችኝ ነጃት አለችኝ ከዚህ በኋላ መሸማቀቅና መደበቅ የለብሽም ሽንት ቤትም ሲሄድ ተደብቄ ነው ከዚህ ካከራዩ ሰውዬ ክሽናም ሲሄድ እንደዚሁ ተደብቄ ነው እሱ ወደ ውጭ ሲሄድ ምናምን ከዛ ልንገራውና የፈለገ ይሁን እሺ ብሎ አምኖ ከተቀበለሽ ተቀበለሽ አይ ካለ ደግሞ ለቀን እንወጣለን ቤቱን ብላ ሂዳ ነገረችው እንዴት ብለሽ ነውችን ባለጊ ቤቴ የምታመጪው እቻለህን የተሳደበች እቺ ቻለ ወንድ ልጅ እንኳን ሆኖ ሊያየ ሴቶች እሺ ሴት ናቸው ወንድ ልጅ ነው እንዴት በሴት ልጅ ይጨክላል እፊቴ ሞራሌ ቆሽሹ አጥንቴን ሁሉ ስብርብር እኮ ነው ያደረጉት ለያ ዛሬ ላይ ወጥቼ ስናገር አንቺ ባለጌ ነው የምባለው ወንድ ልጅ እንኳን ራሱ ጨክኖብኝ ነበር ያው ጥፋቴ እንዳለው ነው ጥፋቴን ጀዛዬን ወስጄ ቅጣቴን ወስጄ አለፈ አይደለ እቺ ባለጌ እየተባልኩ እንኳን እየቀጠቀጡኝ የሚያስጠጋኛት እቺ ዛሬ ላይ በነፃ የምትሰራ ምናምን እያሉ ራሱ ይረግጡኛል ገባሽ አይደለ በነፃ የምሰራው እኔ ብዙ ነገር አስተናግጄ ነው ከአበሻ አረቧት ይሻለኛለች አረብ ቤት የቤት ኪራይ ከፍዬ ስራዋን በነፃ ሰርቼ የምንወረው ዛሬ ላይ ግን ካርታና ፕላን ስላለኝ በህይወቴ ካሳለፍኩት ነገር ስለማይበልጥ እኖራለሁ ለፈጣሪ የተመሰገነ ይሁን ትላንትና ነበርኩበት ቦታ ላይ አይደለም ዛሬ ላይ የለውም ገባሽ አይደለ ከዛ ምን ታዘብኩኝ መሰለሽ ትላንትና ሃይባ ምን ብር ስለተሰባሰበለት ምናምን አይደለም ሊያ ትላንትና ምን ስትልሰማት አንድ አይሉ 2 ወር ሙሉ ስትሰቃይ ቆይታ እስር ቤት አለች ገባሽ አይደለ አንድ አይሉ 2 አመት ሙሉ 2 ወር ሙሉ በሰው ሀገር ታስራ ስትሰቃይ ቆይታ ምናምን አለች ሱሱን ማለት ነው ጓደኛዋ ስለሆነች ቢዩት እንደነበረች ጊፍት ስትሰጣት ስለነበር እኔ ግን እቺ እብድ እየተባለው ገና በዛ በለጋድሚ ነበር በ23 አመት ነበር እስር ቤት ያስፈረወሩኝ ገባሽ አይደለ ለዚያውም አንገቴን ሊያስቆርጡኝ ያለ ምንም ርህራይ እና ግርም አለኝ ማለት ምን አይነት ጉድ ናቸው የኛ ሰዎች አልኩኝ ምን አይነት እድርተኞች ናቸው ምናምን ነገር በጣም የተሰማኝ እኔ ግን ከእድሜ 3 አመት ከስሬ አይምሮዬን እኔነቴን ሁሉ ነገሬን ልጅነቴን ሁሉ አጥቼ ማንንም ሰው ዛሬ ድረስ ራሱ አይረዳኝም ግን አልহামዱሊላህ ሁሉም ነገር አልፎ ዛሬ ላይ ትላንት የነበረኝ ነገር የሌለኝ ነገር ዛሬ ላይ አለ እና በጣም ነው የገረመኝ ማለት ምኑና በአንድ ጊዜ 3 ሚሊዮን ምናምን ብር ተዋጣላት እኔ የልመና ብር አልፈልግም ለፈጣሪ የተመሰገነ ይሁን የዛን ሰዓት እሷ ቤት ገባ ራሱ እኔ ልመናን አብዝቼ ጸይፋለሁ ሃይባ ብያታለሁ ብርም ባይኖረኝ 10 አመት ውጭ ላይ ስሰራ እስር ቤት ከመግባቴ በፊት ቤተሰቦቼን አግዣለሁ መልበስ ያምረኛል መጫወት ያምረኛል ልጅነትም ስለነበረ ብር ስለማልይዝ እንጂ ስራ ሳልሰራ ቀርቻ አይደለም ብያታለሁ እኔ በፊት አረብ ሀገር ነው እንዴ የምትኖረው ነበር የምባለው አሜሪካ ሁሉንም ምኖር ነበር የሚመስላቸው እኔ ሰራለው ስራዬን ቀጥለጥ ብዬ ኢጃዛ ስመጣ ስፌቴን ተሰፍቼ ጥሩ ለብሼ ሜካፕን ተሰርቼ ጥፍሬን ተሰርቼ ነው የምታይ ግን አልጠቀመኝም ያኔ ደግሞ ልጅነት ስለነበረብኝ ነው ብርቅርቅ ነገር ያምረኛል ምናምን ሳልሰራ ቀርቻል ነበር ምን ያለ ብር የገባሁት 10 አመት ሙሉ በውጭ ላይ ሰርቼ ቤተሰብ አግዛለሁ ለራሴ ማጠፋውን አጠፋለሁ ምናምን 3 አመት እስር ቤት 13 አመት 3 አመት ሙሉ በ23 አመት እኔ ገና ዛሬ ላይም 30 አመት አልሞላኝም ምን የ20 ምናምን አመት ወጣት ነኝ የ29 ነው 28 አመት ወጣት የ80 አመት ሽማግሌ ባልጤት መስዬ እየሄደውኝ ዛሬ እስቲል ዛሬ ድረስ ይቀጠቅጡኛል ለምንድን ነው እኔ ነኝ ሊያየ ግን ማንንም ትሁን ማንንም እዚህ ጋር ተበደልኩኝ ወይንም ደግሞ የሆነ ነገር ሆንኩኝ ብላ ስትመጣ ጆሮአችንን ሰተን ልንሰማትና ልንረዳት ይገባል ገባሽ አይደል መርጦ አልቃሾችና ድርተኞች መሆን የለባቸውም ሶሶ ምንም አልሆነችም ገጠመች እኔ
አሳልፈው ሲሰጡኝ እኮ እና አቡ አሚራ ምናምን ናቸው። ለምን ኤምባሲ ወስዳችሁ አልመከራችኋትም ብለው እንኳን ለሞራሌ ሲሉ እንኳን ራሱ ማን እንኳን እስር ቤት 3 አመት ሙሉ ዋጋ እንዳስከፈለኝ እንኳን ራሱ አልነገሩኝም። ሊያ እስር ቤት እጂ ወረቀቴ ላይ ማለት ነው መለፍ ይባላል መለፍ ክስ ወረቀቴ ላይ እንኳን ራሱ ስም አልተጻፈልኝም። ባካችሁን እናንተ ጋር መጥቶ ያመለከተብኝን ሰውዬ ከሳሽን ማወቅ ፈልጋለሁ ስል አይመለከትሽም ነው የተባልኩት። ብቻ ሎኬሽኔን አሳልፈው የሰጡትን ሰዎች ምናምን ነው የማውቀው። እዛ እስር ቤት ፖሊስ ጣቢያ ሄዶ የከሰሰኝን ሰው ያመለከተብኝን ሰው ግን አላቅም። እስቲል ዛሬ ድረስ እየተቃጠልኩ ነው የምኖረው። ገባሽ አይደለ? እቺ ግን ተሰዳድባ ገጥማ ምናምን ምን አባሽ ታመጫለሽ ምናምን ተባብለው ነው አይደል እንዴ እስር ቤት የገባችው። አሁንም ለሷ ይሄን ያክል ብር ስለተረዳች ነው ሊሉ ይችላሉ። እኔ የብር ችግር የለብኝም። በሚሊዮኖች የሚቆጠሩ ነገሮች አፍርቻለሁ። ከማንም ምንም አልፈልግም። እኔ በካሻፕ እንኳን የቤት ኪራይ እንኳን እናግዝሽልኝ እኔ ነጂ አልፈልግም የሚል ሴት ነኝ። ግደኝ እኔ እዚህ ጊፍት ይሰጡኛል እንጂ በውስጥ ብር እንኳን የሚቀበል ሴት አይደለሁም። እኔ እንኳን ዛሬ ላይ ድሮም ቢሆን እሷን ቤት ስገባ እኔ አረብ ሀገር መልሼ የምሰደድበት ብር ብቻና ብቻ ነው የምፈልገው። ከማንም ምንም አልፈልግም። እኔ ልመናን እጸየፋለሁ ነው ያልኳት። እና አካብዳ ምናምን እያለቀሰች አስመሳይ ምድረ ቀፋዮች ሃይባቤት ኩላሊት ታማሚዎች ህፃናቶች ፓራላይዙ ነው ምናምን ባክሽን እየተባለች አይሆንም አላስረዳም ብላ አመናጭቃ ስታስወርዳቸው ስንቶቹን እናውቃለን። ሃይባ ስንቶቹን እና ትላንትና ከ3 ሚሊዮን ብር በላይ ምናምን ተዋጣላት እያሉ ያሸረግዳሉ። ይሄ ፌር አይደለም። እኔስ መናገር እችላለሁ። እኔ መናገር እችላለሁ። ለፈጣሪ የተመሰገነ ይሁን። ከነሱስ ጎኔ ከነውድቀቴ ከነውለ ነገሬ የሚወዱኝ እህትና ወንድሞች አሉኝ። በእነሱም ነው እዚህ የደረስኩት። ሊያ ግን ደግሞ አንድ ሰው ተበደልኩ ብሎ ሲመጣ እዚህ ጋር ጆሮ ሰጥተው መስማት አለባቸው። እድርተኛ መሆን የለባቸውም። መርጦ አልቃሾች መሆን የለባቸውም። አየሽ አይደለ ጓደኛዋ ስለሆነች በአንድ ቀን አዳር ቁጭ ብላ በሚሊዮኖች የሚቆጠር ብር ሰበሰበችላት። የዛኔ እኔ ግን በስነ ልቦና ክኒን ደንዝጂ አጥንቴ ሁሉ ተሰባብሮ ቆሜ መሄድ እንኳን ራሱ ተስፍሽ አደርገው አንድ ጊዜ ተኝቼ ነው ያገኘኝና መኪና እየወሰደኝ ወደዛ ካሊድ ፋውንዴሽን ቤት መኪና ላይ እንኳን በቂጤ ቁጭ ማለት አልችልም ብዬ ተኝቼ ነበር የወሰደኝ። መድኃኒቱን ከወሰድኩኝ በቂጤ እንኳን ቁጭ ማለት አልችልም፣ መተኛትም አልችልም። እንዲህ ነው በቃ ያዞረኛል። ዝም ብዬ መገላበጥ ነበር ስራዬ። ይሄ መድኃኒቱን ወስደሽ ምናምን ራሱ ሰላማዊ እንቅልፍ ምናምን የምትወስጂ ምናምን የገባሁትኝ ሊያዬ ስላስገባሽኝ በጣም አመሰግናለሁ። ያመጡ እዚህ ጋር ምላስ ካለሽ ምናምን ካስመስልሽ ትኖሪያለሽ። ፋሲካውን ለምሳሌ እኔ ማንም ምንም ሲሆን ሲገፋ ድምጽ ስትሆን አይቻትም አላቅ። በጣም ብዙዎች ላይ ስትመጻደቅ ስትሞጣሞጥ ነው ማቃትኝ። ገባሽ አይደለ? እኔ ፍቄ የሚባለው ልጅ ፈጣሪ ሐቁን ያውጣለት በጣም ያሳዘነኝ። ሲመጻደቁበት ነበር። የሆነ ጥያቄ እንኳን ስትጠየቅ እየተሳደበች ሁሉ ነበር የምትመልሰው ላይቫ ላይ። ገባሽ አይደለ? ነግበኔ ማለት አለባቸው። እኛ በተለይ አረብ ሀገር ላይ ስንኖር ሊያዬ በሰላም ውለን በሰላም ለማደራችን ምንም አይነት ዋስትና የለንም። ገባሽ አይደለ? እና እነዚህ የሆነ ሰው አንድ ሰው የሆነ ነገር ሲሆን ደስተኛ ይሆናሉ ምናምን ምንም ነገር የሚፈጠር አይመስላቸውም በህይወታቸው ላይ ነግበን ያይሉ ምናምን። ትላንትና እያለቀሰች እየተነፋረቀች መታ ነው ወይ በጣም አሳዘነችኝ፣ አንጀቴን በላች ምናምን። አንድ ጤነኛ የላቸውም። ሌባ ሁላ ነጁዬ። በነገራችን ላይ እኔ ሶሻል ሚዲያ ላይ ሁሌ ነው የምናገረው እና ስላለሽ ምናምን አይደለም። ዝም ብዬ አንድ ሰው ሚዲያ ላይ በጣም ሲሳደብ የሆነ ምክንያት ይኖረዋል፣ ወይም በጣም ቁጡ ሲሆን ምክንያት አለው እና ሚዲያ ላይ በጣም ለማንም ላብራራ አልመጣሁም። ላንቺ ከአዱ ጥፋት ጥፋት ሲኖርባቸው ማንኛቸውንም ትተቻለሽ። አንድ ቀን እንኳን ተችተሽኝ አታውቂም። ሳላጠፋ ቀርቼ እኮ አይደለም፣ የሆነ ነገር ስናገር እንኳን ራሱ ሳላስቀይምሽ ቀርቼ እኮ አይደለም። ያሳለፍኩትን የህይወት ታሪኬን ጠንቀቀሽ ስለምታውቂ ስለምትረጂኝም ጭምር እኮ ነው አይደል? ትክክል ገባሽ? እዚህ መጣንሽ ምናምን ብዬ ስናገር ራሱ እኮ ይደብርሻል አውቃለሁ ምናምን፣ ግን ደግሞ ትረጂኛለሽ።
ነጃትን ባይዘዌ ልንገራችሁ ጋይስ፣ ከምንም ጋር ታያይዙት ስለምትሳደብ ነው እንደዚህ። በባለፈው ራሱ ከኪዳ ጋር ተቀምጣ እኔ ከእብዶች ጋር ላወራም እኮ ልክ እንደ ስነ ልቦና ዛሬም እንደ እብድ ነው የምትቆጥረኝ። አጅሪት አባቴ ይሙት ሪካርዱን አመጣልሻለሁ ፈልጌ። ኪዳ ሌላ ደግሞ ማናት ንግስቲት ናት ምናምን ጌም እየተጫወቱ ሃይባይቱ ማለት ነው በቅርብ ያቺ እብድ ጋውን ያለዋራም ስትለበት እብድ አይደለሁም እቺ ንፍጣም እኔ ነጂ እብድ አይደለሁም። አሃድ እሷ 300 ምናምን ሺህ ብር ገና ለገና ቃል ተገብቶላታል ብላ ሌላ ቦታ በጣም ብዙ ነበር ብታይ ቃል ሲገባልኝ የነበረውና በቃ ከዚህ በላይ ቃል ሊገባላት አልፈልግም። ሌላ ቦታ መርዳት አለብኝ። ከዚህ በላይ ቃል ከተገባላት ልጅቷ ትበላሻለች ብላ ላይቭን ጠርቅማው ሄደች። ከዛ ኮሜንት ላይ ሲቀጠቅጧት አንቺ ለምንድን ነው ለነጃት ምቀኛ የምትሆኙ ምናምን ሲሏት ከዛ በማግስቱ ጧት መልሳ መጣችኝ አስገባችኝ። ሌላ እርዳታ ቦታ እኮ ስላለብኝ ነው ዘግቼ ሄድኩት አለች። ንቄቷ ማለት ነው። እቺ ጉፋያ አክምባሎ ድብልብል ቻባ ጨጓሬ ማለት ነው። ገባሽ አይደለ? ከዛ ብቻ ሁሉም አለፈ። እኔ እህትሽ ማለት ነው ሊያይ እኔ አይደለም ዛሬ ላይ ማለት ነው አይደለም በገንዘባችሁ ሰፖርት ያደረገ መልእክትሽን አስተላልፊ። እሺ ነጁዬ እሺ ይኸውልሽ እኔ ውድድሬና ፉክክሬ ከራሴ ጋር ነው። እሷ እብዳለችኝ ያላለችኝ እኔ ነጂ የመላይ እንኳን ያለው ዜድ ተጋሩን መቼም ታውቂያታለሽ። ከሷ ጋር የሚጫወት ነበር። ቤቢ ላይሆን ጋላክሲ ምናምን ሲሰጠኝ አጠረቃቀም የስመጣ አባቴን ይሙት ጅዳ ግብት እንዳልኩኝ የገላ ሳሙና እንኳን አልገዛውም። እኔ ለእናቴ ነው ቡና መጥጨ ዶ አድርግልኝ ብዬ ይላኩትኝ። እብድናት ብለው አይደል የሚያስቡት። እኔ ማን እንደሆንኩኝ ያሳያቸዋለሁ አልኩኝ። ለእኔ ለራሴ እንኳን ብር ሴቭ ማድረግ ሳልጀምር ለእናት ለአባት ለወንድም ለታናሽ ለታላቅ ለናቲ ለዘመድ አዝማድ ሁሉ ሳይቀርኔ ግዴታዬንና ኃላፊነቴን ተወጥቼ ነው አውቃለሁ። ለራሴ ነበር መጀመሪያ እኔ ብር ሴቭ ማድረግ ያለብኝ ምናምን፣ ግን ደስ ይለኛል። አምላክ ሆይ ከዚያ ቦታ እዛ ቦታ ላይ ያለው ራሱ ከዚህ ቦታ በሰላም አውጥተከኝ ተመልሼ ለወዳጅም ለጥላትም ተመልሼ እዚህ ሀገር አምጥተከኝ ብዬ ፈጣሪን እለምነው ነበር። ደግሞ ማሳክቶልኛል እና አረብ ቤትም ደግሞ እዚህ ልለምን ፈጣሪኒ የሲሳይን ብር ፈጣሪ አላህ የነዚህን ሰዎች አይቶ ጥሬን ቆጥሮልኝ ይሄን ቲክቶክ የሲሳይን በር አስመስሎ ከፈተልኝ። ገባሽ አይደለ? እኔ እንጂ አመጣጤ እኮ ጌመር ልሆን አልነበረም። ከኢትዮጵያ 2 አመትም ይሁን 3 አመትም ይሁን ገጠር ላይ ወጥቼ አንገቴን ደፍቼ ሰርቼ ሰው ሁኚ ማሳየት አለብኝ። እብድናት ብለው ነው አይደል እንደዚህ ያራከሱኝ ያብጠለጠሉኝ ያከላፈቱኝ ያሉት ብዬ ውስጤ እብድ ምናምን አንድ ሰው እኮ እቺ እብድች ብሎ ሲያራክስሽ ሞራልሽን እኮ ነው የሚያቆሽሸው። ለያይ አጥንትሽን እኮ ነው የሚሰባብርሽ። የበታች በበታች ለምን ትያለሽ እኮ። ከዛ አረብ ቤት ልክ በ15 በመጣው በሳምንቴ ገባው 21 ቀን እንደሰራው ራሱ አባቴ ሙት እኔ በአባቴ በውሸት አልምልም። ለያይ የመኝታ ክላስ የለኝም። የምተኛው መጅልስ ላይ ነው። ሸባው የበሰበሰ ሸባ ነው። ባጥንቱ ነው ቁሞ የሄደው። መቼም አረብ ቢያረጅም ሩህያው አትሞትም። ሩሃ አትሞትም። ማሪ ሩሃ አታረጅም። በተኛውበት ይመጣል ሰውየው። ሶፋውን እንደዚህ አሁን ከስተጀርባ ሶፋ አለ አልያይ እዛ መጋረጃ በሶፋው እንደዚህ ይጋርደዋለሁ ማለት ነው እንዳይመጣብኝ። ትልቅ ሰውዬ ስለሆነ እንደዚህ አሁን ሶፋው ላይ ወርዶ ሊያገኘኝ አይችልም። ገባሻ? በሶፋው እንዲህ አጥርና እዛ ተወትፌ ተኛለሁ። ሌሊት ይመጣል። ከዛ ያንን ሽንት ቤት ገብቶ ውሃ ይደፋም እንግሪች። ገባሽ አይደለ? እኔ ነኝ ተከትዬ ከኋላው ገብቼ ውሃ ደፍቼ ሽንት ቤቱን አጥቤ ምናምን የምወጣው። አላርጂ ካለኝ ምናምን ያን ሁሉ ነገር ችዬ እየሰራውኝ 22 ቀን 21 ቀን እንደሰራው እቻ አበሻይቱ ነጃት እኮ ወንጀለኛ ነች ምናምን ስትላት አስባረረችኝ። አረቧን ማለት ነው። ሄዳ ነጃት ወንጀለኛ ነች ስትላት መታረቢቱ ወንጀለኛ ነሽ እንዴ ስትለኝ እኔ ወንጀለኛ አይደለሁም። ትላንትና እስር ቤት ነበርኩ። ፍርዴን ጨርሼ ኢትዮጵያ ገብቼ ተመልሼ መጥቼ ነው አልኳት። ከዛ ላላላ አረብ ደግሞ እስር ቤትን እንደነውር ነው የሚያየው። አሁን አንቺ የእህትሽ ልጅ እስር ቤት ቢገባ አንቺ ሁሉ ላታቂ ትችያለሽ። አይነግሩሽም። እንደነውር ነው የሚታየው።